በጀሞ አካባቢ የደረሰ አደጋ አለ። በአዲስ አበባ በትላንትናው ዕለት ጀሞ አካባቢ አንድ ከባድ ተሽከርካሪ ያደረሰው የንብረት ጉዳት ምን ይመስላል የሚለውን ቀዳሚ መረጃ አድርገናል። ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎች አሉ። እነዚህ ዜጎች በመያዣነት በመጠቀም ወደ 15 ሚሊዮን ብር የጠየቁ 3 ፓኪስታናውያን ግለሰቦች በአዲስ አበባ ተይዘዋል። እነዚህ ሰዎች ምንድነው የፈጠሩት የሚለውን ነገርም ትመለከታላችሁ። ከታጠቁ ወንበዴዎች ከ6 ሚሊዮን ብር በላይ ያስመለሱ አንድ ፖሊስ ተሸልመዋል። ጉዳዩን ትሰማላችሁ። በ10 ብር የሞባይል ካርድ ሰበብ የጎረቤቱን ጥርሶች ያረገፈው ግለሰብ መነጋገሪያ ሆኗል። በዩናይትድ ኪንግደም በደረሰ የባቡር አደጋ የ9 ሰዎች ሕይወት በአስጊ ሁኔታ ውስጥ ነው ተባለ። የምትሰሙት መረጃ ነው። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የእናንተው የመረጃ ቤታችን ነው። ከዚህ በመቀጠል ለዛሬ ለሰኞ ግንቦት 15 ቀን የ11 ሰዓት መረጃዎችን ይዤ ቀርብ ያለው አዘጋጅቼ የማቀርበው ናርዶስ አለማየሁ ነኝ። አሃዱ ኒውስ ኤንድ ፖለቲክስ አሃዱ መድረክን በየሳምንቱ የምትከታተሉበት ሌላኛው ፕሮግራማችን ነው። አሃዱ መድረክ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ላይ የሚያጠነጥን በሊዲያ አበበ የሚዘጋጅ ፕሮግራም ነው። በዚሁ በአሃዱ ኒውስ ኤንድ ፖለቲክስ ነው የሚቀርበው። እንድትከታተሉት እንጋብዛለን። ለዛሬ ወደ ያዝናቸው ቀዳሚ መረጃዎች በቀጥታ እናልፋለን። ሰብስክራይብ ማድረጋችሁን እንዳትዘነጉ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ጀሞ ተብሎ በሚጠራው አካባቢ በአዲስ አበባ ማለት ነው አንድ ከባድ ተሽከርካሪ አደጋ ድርሶ ነበረ። በተለምዶ ጀሞ የሚባል ቦታ ላይ ትላንትና ከሰዓት የተፈጠረ አደጋ ነበረ። አንድ አይን ማኝ እንደውም ከኛ ጋር ቆይታ አድርጓል። ከአሃዱ ኒውስ ኤንድ ፖለቲክስ የኛው ቻና ጋር ቆይታ አድርጓል። በአደጋው ምንም አይነት የሰው ሕይወት አልጠፋም። ይሄ በጣም ደስ የሚያሰኝ ነው። ነገር ግን በንብረት ላይ ጉዳት ደርሷል። ይሄ የሰው ሕይወት መጥፋት እንዳልደረሰ በመግለጽ 2 የቤት መኪኖች የምትመለከቷቸው ጉዳት ደርሶባቸዋል። ከግንድ ጋር ነው የተጋጩት። የአይን ማኙ የአደጋው መንስኤ የቴክኒክ ብልሽት ሊሆን እንደሚችል ነው የገለጸልን። ህብረተሰቡ ግን መኪና ሲያሽከረክር ምናልባትም ስንነሳ የቴክኒክ ጉዳዮችን ቼክ አድርገን ብንነሳ የሚል መልእክትን ያሳሰበው። በዚህ ፍጥነት ግን ሲሄድ የነበረ ኮንክሪት ተሸካሚ መኪና በአካባቢው ሰው ቢያገኝ ወይም ደግሞ ሰው ቢገባበት በጣም አደጋውን አስከፊ ሊያደርገው እንደሚችል ነው የገለጸው። ጣቢያችን አደጋው ሲከሰት በአይን ከቦታው ከነበረ ሰው ጋር ቆይታ አድርጓል። ለመሆኑ ጀሞ አካባቢ የተከሰተው አደጋ ምን ይመስል ነበር የሚለውን እኛ ከምንነግራችሁ ይልቅ ቃል በቃል ከግለሰቡ ተከታትለን እንመለስ። ማቴዎስ ይባላል። ያው እዛው አካባቢ ነበርኩኝ በሰዓቱ ማለት ነው። እና የኮንክሪት መኪኖች አለ እየተሞላ ያለ የሆነ ሳይት አለ እና ገብተው እየወጡ እየሞሉ ነበረ በሰዓቱ። የምታየው የኤስፕሬሶ ሱዙኪ ቆሞ ነበረ። ከዚህ ከሚለው ፓርክ አርጎት ነበር ሄደው ማለት ከኮንክሪቱ መኪና አጠገብ ማለት ነው። ከዛ በሆነ ሰዓት በቃ በፍጥነት ነው ያለው የተነሳው መኪናው ማለት ነው። የኮንክሪቱ መኪና እና እየጠረጋቸው ነው ይዞቸው የመጣው ሁለቱን ቪትሶን እና ሱዙኪ ኤስፕሬሶን እና በሰዓቱ በጣም ነበር የሚያስፈራው። ሰው ነው ያለ ነበር የመሰለን ውስጥ ላይ። በእርግጥ በሰዓቱ ሰው ያልነበረም
ዛፉ ባይዘው ኖሮ አይተሹ ከሆነ በጣም ሌላ አደጋ ነበር የሚፈጥረው። ሁለት ናቸው መኪኖቹ፣ ግን አንደኛው መኪና በቃ ኦልሞስት በመጨረሻ የኋለኛውን በር ጨምሮ ሽምቅ ነው ያደረገው ከፖል ከዛፉ ጋር ማለት ነው። እና ያ ዛፍ ባያተርፈው ኖሮ ወደ ኮንዶሚኒየሙ መሄድ በጣም ፕሮባቢሊቲ ነበረው። በጣም ደግሞ ፍጥነት ነበረው። እንዴት እንደሆነ አላውቅም። ነዳጅ ይርገጥ እንትኑ ቦታው ሌቭል ነው። የዚህን ያህል ለፍሬን የሚል ነገር አልነበረው። ግን በቃ እየበረረ ነው የሄደው። ያስፈራ ነበር። ጫማ አንድ ወደ መገናኛ ሽሮ ቤት ይባላል እዛ አካባቢ ነው። በቃ ትንሽ አላይመንት ዞር ቢል በቃ የአላይመንት ጉዳይ ነው እንጂ አላይመንት ዞር ቢል ወደ ዛፉ ጋር ኖሮ ቀጥታ ይመጣ ነበር። የፍሬን ብቻ መልቀቅ ብቻ አይደለም ነዳጅ ሳይሰጥ አይቀርም ብዬ ነው ማስበው ማለት ነው። በጣም ፈጣን ነው እና አንድም ኮንክሪት መኪናም ስለሆነ ሊሆን ይችላል። የኮንክሪት ሬዲ ሚክስ የሚያቀርቡ መኪኖች ናቸው። ቴክኒካል ችግር ይመስለኛል። ሜቢ የፍሬን ሲስተም ሊሆን ይችላል። የእንትንም የአሽከርካሪም እንትን ችግር ሊሆን ይችላል። ሜቢ እንደዛ ነው የሚሰማኝ። ቦታው በጣም ጥንቃቄ የሚፈልግ ቦታ ነው። በጣም የተጨናነቀ ነው። መኪኖች ያልፋሉ። ኢቭን ብሎክ መደረግ ነበረበት። ያ ኤሪያ ኮንክሪት የተሞላ ከሆነ ሙሉ ለሙሉ መኪኖች ወደዛ መቅረብ አልነበረባቸው። እግረኛም ቢኖርም በመሃል እግረኛ ቢኖር እግረኛውንም አብሮት ነው ጨፍልቆት እንትን የሚለውና ያ ቦታ ሴፍ ሆኖ እኔም የኮንስትራክሽን ሰው ስለሆንኩኝ ኤሪያው ሴፍ መሆን ነበረበት። እንደዚህ አይነት እንቅስቃሴዎች እዛ ላይ ብሎክ መደረግ ነበረባቸው። አርማታውን መሙላት ከተፈለገ ሁሉም ነገር ሴፍ በሆነ መልኩ መሙላት ነበረበት። እንዳልኩሽ እንደ ኮንስትራክሽን ባለሙያነቴ ቦታውን በጣም ሴፍ አድርጎ በተለይ ሴፍቲ ላይ ያው ኮንስትራክሽን ላይ ብዙም እኛ ሀገር ላይ ብዙም አይደረግም ነው። ኤሪያውን ብሎክ ማለት አክሰስ እንዳይደረግ በተለይ ሰውም ንብረትም ወደዛ ገብቶ ሌላ እንትኖች እንዳይፈጠሩ ያን ቦታ ብሎክ አድርጎ ከትራፊክ ነፃ አድርጎ ይሰራበት መንገድ ቢኖር አሪፍ ነው። እንዳጠቃላይ ደግሞ ቴክኒካል መኪኖችን በተለይ እነዚህ የኮንስትራክሽን መኪኖች ብዙ ጊዜ በቃ ፎከስ የሚደረገው ስራቸው ላይ ነው። የሚመጣው ኮንክሪት ይደርቃል አይደርቅም ምናምን ያ እንትን ላይ ነው ፎከስ የሚያደርጉት። ቴክኒካል ምርመራው ላይ መኪናውን ቴክኒካሊ ሴፍ ነው ወይ? አሁን ይሄ አደጋ የሚያስፈራው ሌላ ስፒድ ላይ የሆነ መንገድ ላይ ቢሆን ምን ያህል አደጋ እንደሚያስከትል ማሰብ ነው። እንግዲህ እንደውም ይሄ በጣም መንደር ውስጥ በመሆኑና ዛፉ በመኖሩ ነው እንትን ያለውና ብዙ ጊዜ መኪኖቹን ቴክኒካል ምርመራዎችን ያለፉ ከዛ ወደ ስራ ቢገባ የተሻለ ብዬ ማስበው። እንደተመለከታችሁት ነው። ሁልጊዜም ቢሆን ጥንቃቄ አይለየን እንላለን። ወደ ቀጣዩ መረጃ እንለፍ። ለጉብኝት ወደ ኢትዮጵያ የመጡ የውጭ ሀገር ዜጎችን በመያዣነት ተጠቅሞ ከ15 ሚሊዮን ብር በላይ የጠየቁ 3 ፓኪስታናውያን ተይዘዋል። የፓኪስታን ዜግነት ያላቸው ዚዣን ካሊድ፣ ፍርዝ መሐመድ እና መሐመድ ጀናይድ የተባሉ ግለሰቦች የወንጀል ድርጊት ፈጽመዋል። ሰኔ 4 እና ሰኔ 11 ቀን ነው ለሚኩራ ክፍለ ከተማ ጎሮ አትሌቶች መንደር ነው ወንጀሉን የፈጸሙት። እነዚህ ሰዎች በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸውን ግለሰቦች በመያዣነት ተጠቅመው የግል ተበዳዮችን በገመድ በማሰር በፕላስቲክ በማፈን ከ15 እስከ 30 ሚሊዮን ብር በመጠየቅ ነው ጥቃት ያደረሱባቸው። እነዚህ ተጠርጣሪዎች በዚህ ብቻ አላበቁም። ሰኔ 11 ቀን ደግሞ ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችን አስረው በመደብደብ ከ15 እስከ 25 ሺህ የህንድ ሩፒ አስልኩ በማለት ድብደባ ሲፈጽሙባቸው እንደነበረ ለፖሊስ ቃላቸውን ሰጥተዋል። የወንጀሉ መፈጸም መረጃ ደርሶታል ለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ ማለት ነው። ተገቢውን የፍርድ ቤት መያዣና የመበርበሪያ ትዕዛዝ አውጥቶ ኦፕሬሽን አከናወነ። ተጠርጣሪዎችን ለወንጀል ድርጊት ሲጠቀሙበት ከነበረው ቢላዋ፣ ገመድ፣ ፕላስተር እንዲሁም ደግሞ ከተለያዩ የውጭ ሀገር ገንዘቦች ጋር ነው የያዛቸው ፖሊስ። የአካባቢው ነዋሪ እንግዲህ ተጠርጣሪዎቹ እንዲያዙ መረጃ በመስጠት ላደረገው ቀና ትብብርም ምስጋናውን አቅርቧል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያው ማለት ነው። አጠራጣሪ ጉዳዮችን ግን ሲያጋጥሙ ለፖሊስ መረጃ መስጠት እንደሚገባ በዚህ አጋጣሚ ተገልጿል። እናንተም በአካባቢያችሁ ለየት ያለ ነገር ላይን አዲስ የሆነ ነገር ስትመለከቱ በቀጥታ ማድረግ ያለባችሁ ለጸጥታ አካላት ማመልከት ነው። በዚህ መሰረት እነዚህ ግለሰቦች እስከ 15 ሚሊዮን ብር ነበር ሲጠይቁ የነበረው። በፖሊስ በአዲስ አበባ ፖሊስ ቁጥጥር ስር ሊውሉ ችለዋል።
አንድ ፖሊስ 6 ሚሊዮን ብር በላይ በማስመለሱ ሸልሟል። ይሄ ሆነው በአሶሳ ዞን ባምባሲ ወረዳ ውስጥ ነው። የታጠቁ ወንበዴዎችን ፊት ለፊት በመፋለም ከ6 ሚሊዮን ብር በላይ አስመልሷል። የፖሊስ አባሉ ልዩ የማበረታቻ ሽልማት እንደተበረከተላቸው ሰምተናል። ረዳት ኢንስፔክተር ወግዲ ወንፑ ይባላሉ። እኚህ የጸጥታ አካል ማንም ተጨማሪ ኃይል ሳይጠብቁ በወሰዱት የጀግንነት እርምጃ የዘራፊዎችን ስራ ሊያከሽፉ ችለዋል ነው የተባለው። በግላቸው እንግዲህ ተጋድሎ አደረጉ። የቡድኑን ተኩስ በብቸኝነት በመቋቋም ከህዝብ ተዘርፎ የነበረ ወደ 6 ሚሊዮን 100,550 ብር ሙሉ በሙሉ ማዳን ችለዋል ነው የተባለው። ከገንዘቡ ተጨማሪ ደግሞ አንድ የክላሽንኮቭ ጠመንጃ ከዘራፊዎች እጅ መማረካቸው ተገልጿል። ይህንን የላቀ ጀብድ ተከትሎ የአሶሳ ዞን ፖሊስ የአመቱን የስራ አፈጻጸም ሲገመግም ባዘጋጀው መድረክ ላይ ለረዳት ኢንስፔክተሩ ልዩ የእውቅና መርሃ ግብር እንዳዘጋጀ ነው የተሰማው። የዞኑ ፖሊስ መምሪያ ኃላፊ የሆኑት ኮማንደር አብዱራሂም አህመድ ማብራሪያ ሰጥተው ነበር እና እሳቸው ምንድነው ያሉት? የዚህ አይነቱ ጀግንነት ለሌሎች የጸጥታ አካላት ትልቅ አራያ የሚሆንና የህዝብን ደህንነትም ለማረጋገጥ ወሳኝ ድርሻ ያለው ተግባር መሆኑን አጽንኦት ሰጥተው ነው የተናገሩት። በዚህ መሰረት እንግዲህ ከ6 ሚሊዮን ብር በላይ ላስመለሱት ፖሊስ የእውቅና መርሃ ግብር ተካሂዶላቸዋል። ወደ ሌላኛው መረጃ ስናልፍ እንግዲህ ባለመግባባቶች መሃል በስሜታዊነት ልንፈጽማቸው የምንችላቸው በርካታ ወንጀሎች ሊኖሩ ይችላሉ። እነዚህ ወንጀሎች አንድም ለህሊና ጸጸት፣ በሌላ በኩል ደግሞ ከህግ ተጠያቂነት ልናመልጥበት የማንችል ጉዳዮች ናቸው። ግጭቶች ሲፈጠሩ በምን መልኩ ነው ችግሩን የምንፈታው የሚለው ብዙዎቻችን ወደ ውስጥ እንድንመለከት ያደርገናል። አንድ ግለሰብም በ10 ብር የሞባይል ካርድ የጎረቤቱን 8 ጥርሶች ነው ያረገፈው። ይሄ ግለሰብ በህግ እንዲቀጣ ተደርጓል። ነገር ግን ከህግ በፊት ችግሮችን በምን መንገድ ነው እርስ በርስ መፍታት ያለብን የሚለውን ነገር እናንተ ለውድ ተመልካቾቻችን ጥያቄ እናስቀምጣለን። አምቦ በኦሮሚያ ክልል አምቦ ከተማ ነው። ቶርበን ኩታዬ ቀበሌ ውስጥ በአነስተኛ የገንዘብ መጠን በተነሳ ለመግባባት በጎረቤቱ ላይ የከባድ የአካል ጉዳት ያደረሰ የ54 ዓመቱ አቶ ተሬሳ ገመቹ የ8 ዓመት ከ9 ወር ጽኑ እስራት ቅጣት የተላለፈበት ይሄ ሆኖ በፈጸመው ወንጀል ምክንያት ነው። የአምቦ ከተማ ፖሊስ እንግዲህ ከቦታው የወጡ መረጃዎች እንደሚያሳዩት ክስተቱ የተፈጠረው ግንቦት 15 ነው። ከቀኑ 10 ሰዓት አካባቢ ነው። ተከሳሹ ለአመታት በጎረቤትነት አብሯቸው ከዘለቁት ግለሰብ ጋር አነስተኛ ሱቅ የ10 ብር የሞባይል ካርድ ለመግዛት ብቅ ይላሉ። ካርዱን ከገዙ በኋላ ደግሞ የተሞላ ካርድ ነው የሰጠኸኝ፣ ሌላ ቀይርልኝ በማለት የ18 ዓመቱን የሱቁን ሻጭ የባለቤቱን ልጅ ማለት ነው ይጠይቃሉ። ወጣቱ ካርዱ ትክክለኛ ነው፣ ችግር ያለው ካንተ ጋር ነው የሚል ምላሽ ሲሰጥ አለመግባባቱ ተጀመረ። ተከሳሹ ቆይ አሳይሃለሁ በማለት ዛቻ ዝተው ሄደዋል። ትንሽ ቆይተውም 2 ሰዎችን አስከትለው ለጸብ ወደ ሱቁ ነው የተመለሱት። በሱቁ አካባቢ እንግዲህ የተፈጠረው ግርግር የተመለከቱት የአቶ ቱራ አባት የሱቁ ባለቤት ማለት ነው በልጃቸውና በጎረቤታቸው መካከል የተፈጠረው ንትርክ፣ ጭቅጭቅ በሰላም ለመፍታት ጥረት አድርገው ነበረ። ሆኖም ተከሳሽ አቶ ተሬሳ አባትና ልጅን አጭበርባሪዎች ናቸው በማለት ዘለፋ ውስጥ ነው የገቡት። ሁኔታው ከቁጥጥር ውጪ ስለሆነ ተከሳሹ ባነሱት ትልቅ ድንጋይ ገላጋይ የሆነውን የሱቁን ባለቤት አፋቸው ላይ በድንጋይ ይመቷቸዋል። በዚህም በአሳዛኝ ድርጊት ተበዳዩ አቶ ቱራ የላይኛውና የታችኛቸው 8 ጥርሶቻቸው በሙሉ ከጥቅም ውጪ ነው የሆኑት ወይም ረገፉ። በአምቦ ሆስፒታልም የሕክምና እርዳታ ተደርጎላቸዋል። የአካባቢው ማህበረሰብ በሰጠው ፈጣን ጥቆማ ፖሊስ ተጠርጣሪውን ወዲያውኑ በቁጥጥር ስር ነው ያለው። የሕክምና ማስረጃዎችን ማጠናቆ ለአቃቢ ሕግ ነው የላከው። አቃቢ ሕግ ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ክስ መስርቶበታል። የምርመራ መዝገቡን ደግሞ የተመለከተው የአምቦ ከተማ ፍርድ ቤት ነው። ሰኔ 2 ቀን በዋለው ችሎት ተከሳሹ ወይም ደግሞ ጥርስ ያረገፈው አቶ ተሬሳ ጥፋተኛ ሆኖ ስለተገኘ የ8 ዓመት ከ9 ወር እስራት ተላልፎበታል። በእንደዚህ አይነት አለመግባባቶች መካከል በስሜታዊነት ከምናደርጋቸው ድርጊቶች ተቆጥበን በንግግር ለመፍታት እንሞክር።
ወደ መጨረሻው ዜና አለፍኩኝ። በዩናይትድ ኪንግደም በደረሰ የባቡር አደጋ 9 ሰዎች ህይወታቸው አስጊ ሁኔታ ውስጥ ወድቋል። በዩናይትድ ኪንግደም ቤድሮርድ አቅራቢያ በደረሰ የባቡር አደጋ እንግዲህ 28 ሰዎች ሆስፒታል ገብተዋል። 9 ሰዎች ደግሞ ለህይወታቸው በጣም አስጊ በሆነ ሁኔታ ውስጥ ነው እንደሆኑ ከፖሊስ የወጡ መረጃዎች የሚያሳዩት። አርብ ዕለት ወደ ለንደን የሚያቀኑ 2 ባቡሮች ተጋጭተው አንድ የባቡር ሾፌር ህይወቱ አልፏል። 100 የሚሆኑት ሰዎች ደግሞ ቆስለዋል። አንደኛው ባቡር በከርብ የተነሳ ሲሆን ሁለተኛው ደግሞ ወደ ለንደን ሴንት ፓንክረስ የተጓዙ የነበሩ ናቸው። የተሳፈሩበት ባቡር የተጋጨው ዶክተር ፒተር ናፕ ከፊተኛው ክፍል ተቀምጠው እንደነበር ተናግረዋል። ስነሳ ሁለቱም ወንበሮች በሁሉም ቦታ ተበታትነው ተመለከትኩኝ። የቦምብ ፍንዳታ ውስጥ ያለው ያህል ነበር የሚሰማኝ ብለዋል። ስለ አደጋው አስከፊነት ሲገልጹ ስነሳ የሰዎችን በደም የተሸፈነ ሰውነትና የሰዎች እግር ተሰብሮ በሁሉም ቦታ ጭስ ተመለከትኩ ይላሉ። ሾላሚን የምትባል ሌላ ግለሰብ ደግሞ ሰዎች ከወንበራቸው ወደ አየር እየበረሩ ነበር ብላለች። በጣም ብዙ ደም ነበረ የፈሰሰው፣ በርካታ ሰዎችም የፊት ጉዳት ደርሶባቸዋል በማለት ሁኔታውን ገልጻለች። ይህ አደጋ የተከሰተው በፍጥነት ሳይሆን እንዳልቀረ ተገልጿል። የልደት በዓል ለማክበር ወደ ለንደን እየተጓዘች እንደነበር ተናግራለች። እቺ ሴት እንግዲህ በዚህ ጣቢያ አለፍን፣ ከዛም ግዙፍ ግጭት ተከሰተ። እርስ በርስ ምን እየተካሄደ እንደሆነ በወቅቱ አላወቅኩም፣ ከፊቴ የነበረው ወንበር ራሴን ነው የመታኝ ብላለች። ብዙ መገናኛ ብዙሃንም የዘገቡት አደጋ ነው። አይኔን ስከፍት ነው ሰዎች ወለሉ ላይ ወድቀው በየቦታው በርካታ ደም ያየሁትም ትላለች። የብሪታንያ የትራንስፖርት ፖሊስ አዛዥ ደግሞ እንደሚሉት ከሆነ በቅዳሜ ዕለት በአደጋው አካባቢ እንዳሉ ግጭት እየተመረመረ እንደሆነና ሰዎች ከዘፈቀደ ግመታ እንዲቆጠቡ ጠይቀዋል። አደጋው እንደዚህ ነው፣ አደጋ እንደዛ ነው ማለት እንደማይቻልም ነው የተናገሩት። ከዚሁ ከቤድፎርድ የሚነሱና ወደ ቤድፎርድ የሚያቀኑ ባቡሮች በሳምንቱ መገባደጃ ቀናት አገልግሎታቸውን አቋርጠዋል። የትራንስፖርት ፖሊስ አዛዧን በአደጋው የመጀመሪያ ጥሪ የተቀበሉ የጤና ባለሙያዎችን በአሳዛኝና በከባድ ሁኔታ ውስጥ ላለፉት ግሩም ስራ እንዲሁም ደግሞ የአካባቢው ነዋሪው ራሱ ሄዶ ጉዳት ለደረሰባቸው መንገደኞች ላሳየው ደግነትና ሰብአዊነት ምስጋና አቅርበዋል። በባቡር አደጋ ለደረሰባቸው እነዚህ ሰዎች በርካታ አምቡላንስ፣ ሄሊኮፕተሮች፣ ተሽከርካሪዎች እንዲሁም 70 የእሳት አደጋ ሰራተኞች አደጋው እንደደረሰ በፍጥነት ነው የተሰማሩት። ሰዎችም የበለጠ ጉዳት ሳይደርስባቸው ነው የደረሱላቸው። የባቡር አገልግሎት ኃላፊው በአደጋው ለተጎዱት የሚያስፈልጋቸውን ድጋፍ ሁሉ ለማቅረብ የባቡርና የድንገተኛ አገልግሎት ሰራተኞች እንደተዘጋጁ ተናግረዋል። ለባቡር ማህበረሰቡ በጣም አሳዛኝና ጥቁር ቀን ነው ብለዋል። የዩናይትድ ኪንግደም ትራንስፖርት ሚኒስትር የግጭቱና የሞቱ ሰዎች ዜና በጣም እንዳሳሰባቸው ነው የተናገሩት። ይህ ግጭት እንዴት እንደተፈጠረ ለማወቅና በድጋሚ እንዲህ አይነት አደጋ እንዳይገጥም ለመማርም ሰፊ ምርመራ እናደርጋለን ያሉት የዩናይትድ ኪንግደም የባቡር መስመሮች በዓለም ደህንነቱ ከተጠበቀ መካከል ነው ብለዋል ሚኒስትሯ። እንዲህ አይነት አደጋ መድረሱ ግን ለኛ እንግዳ ነው ሲሉ አክለዋል። በዚህ አደጋ ምክንያት የ9 ሰዎች ህይወት እጅግ አስጊ በሚባል ሁኔታ ውስጥ መውደቁን ሰምተናል። ውድ ቤተሰቦቻችን ለዛሬ ለተሰኙ ያዝናቸው መረጃዎች እነዚህ ነበሩ። አብራችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ። ሰብስክራይብ ያደረጋችሁ ደግሞ አዳዲስ ገቢ ቤተሰቦቻችን ከኛ ጋር እንድትዘልቁ እንጋብዛለን። ናርዶስ አለማየሁ ከናንተ ጋር ጥሩ ቆይታ አደረኩኝ። ቀሪ ምሽታችሁ ደስ የሚል እንዲሆን ከወዲሁ እመኛለሁ። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን እንደምንስ ቆያችሁ። ይህ አሃዱ ሬዲዮ 94.3 ነው። ነጻነት ኪዳኔ ቴክኒክ አጋሪ ነች። ዓለም ነው ሽሙ ማለዳውን እያስፈጸመ እናንተን የውድ ቤተሰቦቻችን መልእክቶች እያስተናገደ ይገኛል። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን ላቅርብ። የህግ ጥሰትና የአቆጣጠር ግድፈት በታየባቸው 22 የምርጫ ጣቢያዎች ድጋሚ ምርጫና ቆጠራ ሊካሄድ ነው። ኢትዮጵያ ብሔራዊ ምርጫ ቦርድ የህግ ጥሰት በታየባቸው 11 ምርጫ ጣቢያዎች ድጋሚ ምርጫ፣ የአቆጣጠር ግድፈት በተገኘባቸው ሌሎች 11 ጣቢያዎች ደግሞ ድጋሚ ቆጠራ እንዲደረግ መወሰኑን አስታውቋል። ቦርዱ የሰባተኛውን ጠቅላላ ምርጫ አጠቃላይ ውጤት ትላንት ምሽት ይፋ ሲያደርግ በማዕከላዊ ኢትዮጵያ፣ በሶማሌ፣ በኦሮሚያና በደቡብ ኢትዮጵያ ክልሎች በሚገኙ 11 ምርጫ ጣቢያዎች የተካሄደው የድምፅ አፈጣጥ የህግ ጥሰት ለተስተዋለበት በመሆኑ ውጤቱ ተሰርዟል ብሏል። በዚህ ምክንያት እንደየአካባቢው ለህዝብ ተወካዮችና ለክልል ምክር ቤት መቀመጫዎች ምርጫው ድጋሚ ይካሄዳል ተብሏል። ጉልህ የሆነ የምርጫ ህግ ጥሰት መፈጸሙን ቦርዱ በማረጋገጡ ድጋሚ ምርጫ የሚካሄድባቸው ምርጫ ክልሎችን እጠቅሳለሁ። ሶሮ 1 ማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት፣ ጠምባሮ ምርጫ ክልል ማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ሀርገሌ ምርጫ ክልል
ሶማሌ ክልል የክልል ምክር ቤት ምርጫ፣ ዳሮር ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ሀዲጋላ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ አዋሬ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ዳራ ቶሌ ምርጫ ክልል ሶማሌ ክልል የክልል ምክር ቤት ምርጫ፣ ባቱ ዝዋይ ምርጫ ክልል ኦሮሚያ ክልል ለህዝብ ተወካዮችና ለክልል ምክር ቤት ምርጫ፣ ቤጊ ምርጫ ክልል ኦሮሚያ ክልል ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ምርጫ፣ አሮሬሳ ምርጫ ክልል ሲዳማ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ጨንቻ ምርጫ ክልል ደቡብ ኢትዮጵያ ለክልል ምክር ቤት ምርጫ ድጋሚ ምርጫ የሚካሄድባቸው የምርጫ ክልሎች ናቸው ማለት ነው። በተጨማሪም የድምፅ አቆጣጠር ችግር መኖሩ በተረጋገጠባቸው ሌሎች 11 ምርጫ ጣቢያዎች የድምፅ ቆጠራ ድጋሚ እንደሚከናወን ተገልጿል። የድምፅ ቆጠራ ድጋሚ ይካሄድባቸዋል የተባሉት ምርጫ ጣቢያዎች በደቡብ ምዕራብ ኢትዮጵያ፣ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያ፣ በሲዳማ፣ በኦሮሚያ፣ በሶማሌና በአፋር ክልሎች የሚገኙ ምርጫ ጣቢያዎች መሆናቸውንም ቦርዱ አስታውቋል። የኢትዮጵያ ካፒታል ገበያ ባለስልጣን ለ7 የውጭ ኢንቨስትመንት ባንኮች ፈቃድ ሰጠ። የኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ከሰጣቸው 18 የሥራ አይነቶች መካከል 7 የውጭ ኢንቨስትመንት ባንኮች እንደሚገኙበት አስታውቋል። የባለስልጣኑ ዋና ዳይሬክተር ጽህፈት ቤት ኃላፊ ወይዘሪት መቅደስ ተስፋዬ ባለስልጣኑ የኢንቨስትመንት ባንኮች አማካሪዎችና አከናዋኞች ፈቃድ እንዲያገኙ እያደረገ እንደሆነ ጠቅሰው ተቋማቸው በመመሪያው መሰረት 16 የፈቃድ መስጫ መስፈርቶችን እንደሚጠቀም ለአሃዱ ሬዲዮ ተናግረዋል። እኛ ፈቃድ የምንሰጣቸው አካላት የካፒታል ገበያ አገልግሎት ሰጪ አሉ። በመመሪያችን ላይ በፍቃድ አሰጣጥ መመሪያ ላይ ወደ 16 የሚሆኑ የፈቃድ ካታጎሪዎች አሉ። በእነዛ ካታጎሪዎች ውስጥ ፈቃድ የተሰጣቸው አገልግሎት ሰጪዎች ናቸው። ኢንቨስትመንት ባንኮች ሊሆኑ ይችላሉ፣ ኢንቨስትመንት ደላሎች ሊሆኑ ይችላሉ፣ አከናዋኞች፣ ጠባቂዎች፣ የኢንቨስትመንት ጠባቂዎች የሚባሉ አሉ፣ ኢንቨስትመንት ፋንድ አከናዋኞች። እነዚህ ነው ፈቃድ የምንሰጠው። ፈቃድ የተሰጣቸው የኢንቨስትመንት ባንኮች፣ ኢንቨስትመንት አማካሪዎችና ከዛ ውጪ ደግሞ የኢንቨስትመንት አከናዋኞች ዲለርስ የምንላቸው ናቸው ፈቃድ የተሰጣቸው። አሁን ከካታጎሪዎች ውስጥ ሌሎች እንዳልኩት 16 ካታጎሪዎች ነው ያሉት፣ የላይሰንሲንግ ካታጎሪዎች፣ ፈቃድ የምንሰጥባቸው ካታጎሪዎች። እነሱን ደግሞ ኤክስፓንድ ለማድረግ የሬጉላቶሪ ሳንድ ቦክስ አለ። እንደ ኢኖቬቲቭ የሆኑ ፈቃድ ካታጎሪዎችን በዛ በሪሰደር በኋላ ላይ ወደ መደበኛ ስርዓቱ የሚገቡበት። ስለዚህ ሌሎች ካታጎሪዎችን ለማስፋት ሬጉላቶሪ ሳንድ ቦክስ ከፍተን እሱ ቋራዊ ለማድረግ እየሞከርን ያለን። የውጭ ባንኮች በመጀመሪያ ከኢንቨስትመንት ኮሚሽን ፈቃድ ካገኙ በኋላ የካፒታል ገበያ ባለስልጣን ፈቃድ እንደሚሰጣቸው ተናግረዋል። ባለስልጣኑ ከሰኔ 12 እስከ 13 ቀን 2018 ዓ.ም ባካሄደው ኤክስፖ በገበያው የተመዘገቡ 4 ተቋማት ሰነዶቻቸውን በኤክስፖ አስተዋውቀዋል። መተግበሩ ተገለጸ። አዲሱ የአሰራር ስርዓት በዘርፉ ላይ የሚነሱ የተዛቡ አመለካከቶችን ለመፍታትና ተጠያቂነትን ለማስፈን ታስቦ የተዘጋጀ ነው ተብሏል። መንግስት ብቻው ሊደርስባቸው የማይችላቸው እጅግ ግዙፍ የልማት ስራዎች በሲቪል ማህበረሰቡ በኩል መከናወናቸውን ያነሱት የሲዳርታ ልማት ኢትዮጵያ የሀገር ውስጥ ዳይሬክተር አቶ ፍሬውን ገብረ ዮሐንስ ናቸው። አቶ ፍሬውን ማብራሪያቸውን ሲቀጥሉ ታላላቅ ዓለም አቀፍ ድርጅቶች በቀጥታ ለሀገር ውስጥ ትንንሽ ድርጅቶች በጀት የማይሰጡት የአቅም የእምነትና የተጠያቂነት ስጋቶች ስላሉባቸው ነው ሲሉ ለአሃዱ ተናግረዋል። ውጭ ያለው ናሬቲቭ ወይም ታሪክ እምነት የጥርጣሬ ፈስ አንዳንድ ጊዜ ታያለ። ይሄ ግን ያው ሁሉንም አንድ ባስኬት ወይም አንድ ቅርጫት ውስጥ ከተህ ልታስቀምጠው አትችልም። በሀገር ደረጃ በጣም ትልቅ የሚባሉ ትርጉም ያላቸው መንግስት ደርሶ ተገብራ የማይችሉ ስራዎች ይተገበሩ አይተናል፣ ተተግብረዋል። እነዚህ የሚታዩ ሀቆች ናቸው። ነገር ግን አንድ ቅርጫት ውስጥ ሙሉ ብርቱካን ኖሮ አንድ ብርቱካን የተበላሸች ካለች ብዙ ጊዜ ጎልታ የምትወጣው ያቺ አንድ ብርቱካን ናት እንጂ ቅርጫት ውስጥ የሞላውን ብርቱካን አይደለም። ያቺ ትጎላለች እና ያንን ደግሞ በኢትዮጵያ አሁን ባለው ህግ ማዕቀፍ ካውንስል አለ። ካውንስሉ አንዱ ሀሳቡ እቅዱ ይሄ ነው። ሴክተሩ ራሱን እንዲገመግም፣ ሴክተሩ ግሮ ሲኖሩ ራሱ ነቅሶ ችግሮች መፍትሄ እንዲሰጥ መተዳደሪያ ደንብ ኮድ ኦፍ ኮንዳክት ኖሮት በዛ እንዲተዳደር የተቋቋመ አንድ ካውንስል ነው። ይህ ስጋት ለማስወገድ ሀገር በቀል የሲቪል ማህበረሰብ ድርጅቶች ያገኟትን አነስተኛ ገንዘብ እንዴት በአግባቡ እንደተጠቀሙ ለህብረተሰቡ በግልጽ ማሳየት፣ የፋይናንስ አስተዳደር አቅማቸውን ማሳደግ እንዳለባቸው የተናገሩት ደግሞ የኢትዮጵያ ሀገር በቀል አሰራር ማበልጸጊያ ማዕከል ተወካይ አቶ ልዑል ሰገድ መኮንን ናቸው።
ብዙ ጊዜ ገንዘብ የሚሰጡ ድርጅቶች ገንዘባቸውን ለመስጠት ወይም ላለመስጠት የሚያግዳቸው ነገር የትረስት ጉዳይ ነው። ማህበረሰቡን በራሱ ሪሰንትሊ እኛ እንደ ኢትዮጵያ ሎካላይዜሽን ላብ ናሽናል ሌቭል የሰራነው ሪሰርች አለ የኮሚኒቲ ፊላንትሮፒና ሎካል ሪሶርስ ሞቢላይዜሽን ላይ ለምንድን ነው ሎካሊ ሪሶርስን ሞቢላይዝ ማድረግ ያልቻልነው? ፊላንትሮፒስቶችስ ገንዘባቸውን ለትናንሽ ፍሮንት ላይ ያሉ ኮሚኒቲው ጋር ለሚኖሩ ትናንሽ ድርጅቶች ስለምንድን ነው ገንዘባቸውን የማይሰጡ? ምክንያቱም እነዛ ድርጅቶች ሁልጊዜ ከማህበረሰቡ ጋር ነው የሚኖሩት። በችግሩም ሰዓት ከችግሩም በፊት ከችግርም በኋላ አብረው ነው የሚኖሩት። አንድ ዓለም አቀፍ ድርጅት መጥቶ ሁማኒታሪያን ሪስፖንስ እዛ ከሚሰጥ እዛው ራሱ ያለ ድርጅት መስጠት ይችላል። ብዙ ጊዜ የሚያነሱት ምንድነው የካፓሲቲ ጉዳይ ነው። አቅም አላቸው። ሁለተኛ የትረስት ጉዳይ ነው። ገንዘቡን በአግባቡ ይጠቀሙታል ወይ? ሶስተኛ ደግሞ አካውንቴቢሊቲ እንዴት ነው አካውንቴብል ለኛ ሊሆኑ እንዴት ነው ተጠያቂ ልናደርጋቸው የምንችለው? በዚህ ምክንያት ብዙ ጊዜ ፈንዳቸውን ዳይሬክት ግራንት ዳይሬክት ፈንዲንግ ለእንደነዚህ አይነት ድርጅቶች አይሰጡም። መንግስት በአደጋ ስጋት ስራዎች በኩል የሚሰበስባቸውን ሀብቶች ወደ ማህበረሰብ አውርዶ ስራ ላይ በሚያውሉበት ወቅት በአፈጻጸማቸውና ተአማኒነታቸው የተመሰከረላቸውን ድርጅቶች በመምረጥ በጋራ መንቀሳቀስ እንዳለበት የክርስቲያን እፎይታና ልማት ኮሚቴ ከፍተኛ የሥራ መርሃ ግብር ዳይሬክተር ወይዘሮ ፀሐይ አድማሱ ጠቁመዋል። ትርክቷየ እዚህ ሀገር በጣም ጥሩ ያልሆነ ትርክት ተሰጥቷል። ለዚህ ሴክተር በህብረተሰቡ እንዲሰርጽ ተደርጓል እና ይሄ ባለፈው ጊዜ በደንብ በመንግስት ደረጃ ነው ኦፊሻሊ ኤንጂኦ ስራ ምናምን ተብሏል። ኤንጂኦ በሙሉ ፍጹም ነው ማለት አይደለም። ነገር ግን ባለህበት በምትሰራበት ጊዜ አሰራርህ እኮ ይመሰክራል። ህብረተሰቡን አቅፈህ የምትሰራው ስራ ከሆነ ስትጀምረው መጀመሪያ እኔ እዚህ ሴክተር ውስጥ እንግዲህ ከ30 ዓመት ኦልሞስት ከዛ ጊዜ ጀምሮ ኮሚኒቲ ፓርቲሲፔሽን ዋናው ስራ ነው። ኮሚኒቲ ኢምፓወርመንት አንዱ ስራችን። ገብተህ የሆነ ነገር ጥለህ መውጣት የለብህም። ህብረተሰቡን አብቅተህ አንተ ስትወጣ ስራውን ይዘውት እንዲቀጥሉ አድርገህ ነው ዴቨሎፕመንትም ስትሰራ። እንኳን ሁማኒታሪያን ክራይሲስ በሚመጣበት ጊዜ በአካባቢው ያሉ ትልልቅ ሰዎች ተሰብስበው ምን እናርግ እንዴት ሪስፖንድ እናርግ ብለው ይሰራሉ እኮ ያለን። ስለዚህ ያንን ማጠናከር ነው የሚጠይቀው። ማህበረሰቡ በስሙ የሚመጣን ማንኛውንም ድጋፍ የመጠየቅና የመከታተል ንቁ ባህል ሊያዳብር እንደሚገባ ባለሙያዎቹ መክረዋል። በሱዳን አስከፊው የእርስ በርስ ጦርነት ያበቃ ዘንድ የተባበሩት መንግስታት ድርጅት ጥሪ አቅርቧል። የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት ማለትም ዋና ጸሐፊው አንቶኒዮ ጉተሬዝ፣ የሰብአዊ መብት ኮሚሽነሩ ቮልከር ቱርክ እንዲሁም ምክትል ዋና ጸሐፊው አሚና መሐመድ ባወጡት የጋራ መግለጫ በሱዳኗ ስትራቴጂካዊ ከተማ ኤል ኦቤድ የተያዘው አስከፊና ከባድ ጥቃት በአስቸኳይ ይቆም ዘንድ ነው ያስጠነቀቁት። የመንግስታቱ ድርጅት ባለስልጣናት ማስጠንቀቂያውን የሰጡት ደግሞ በኤል ኦቤድ ከተማና አካባቢዋ ሁሉ በሚኖሩት ንጹሐን ሰዎች ላይ የድሮን ጥቃት ስጋት መጨመሩ ነው ሲል የዘገበው ሱዳን ፖስት ነው። ሩሲያ በእስር ቤቶቿ ታስረው የነበሩ ፊሊፒናውያንን መልቀቋ ተሰምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የፊሊፒኑ ፕሬዝዳንት ፈርዲናንድ ማርከስ ከተወያዩ በኋላ ሩሲያ በሳይቤሪያ እስር ቤት ያለ ክስና በቂ ማስረጃ የታሰሩትን 24 ፊሊፒናውያንን እስረኞች ማሰናበቷ ነው የተሰማው። እነዚያ ከሩሲያ እስር ቤት የተለቀቁት 24ቱ እስረኞችም ፊሊፒንስ መግባታቸውን የሲቢኤስ ኒውስ ዘገባ ያስረዳል።